ጥፋት እንኳን ቢኖርብን ልጅቷን እየለመነንት ነው አይደለ? ጋሺዬ አሁን በልጅቷ ላይ ያለው ጀርባ እንዳለ በሱ ላይ እየጫነ ነው። በቃ የሚሰማት ስሜት የሚሰማት ስሜት እሷ እዛ ጋር የሚሰማት ስሜት ይሄ ይኸውልሽ፣ ምስኪንነት ምናምን አይደለም። እኔ እንደ ኢትዮጵያ አባቶች እንደ አባቶቻችን ከሄድን ልክ ነሽ ቲጂ። እንዲህ አይነት ምስኪን ምናምን አንሻፋፍ ነው። እንዲህ አይነት ነገር እየተለባበስ አይደለም። ነገ ባሌ ይንቀኛል፣ አባቴ እዛ ጋ እኔን እያጥላላ ልክ አይደለሽም አፍሽን ያዥ ምናምን። 21ኛው ክፍለ ዘመን ላይ እኮ በነፃነት ነው ተጽዕኖ እንዳላወራ ተጽዕኖ እየተደረገብኝ አይደለም መኖር ያለብኝ። ምክንያቱም በየትኛውም እድሜ ሁኚ 21ኛው ላይ እያሰብሽ የምትሄጂው ነገር አለ። ሴት ልጅ አካሄዳቸው ሴት ልጅ ተረግጣ ትኖር ነው አይደለም፣ መረገጥ የለባትም። እሺ አባትየው ልክ አይደለም ቲጂ፣ አባትየው ልክ አልነበሩም ዛሬ ብለን እናስብ። እሱስ መረዳት አልነበረበትም? ማቆም አልነበረበትም? የአባትየው ልፋት ሪስፔክት ማድረግ አልነበረበትም? ታዩ፣ እሱ ሪስፔክት ቢያደርግ ከእናቱ ይጀምራል። አንተ በል ስትለው ማሚው የሆነ ቀርቀብ ማለት ነበረበት። የሆነ ቃላት የማይሰማ ቃላት ማሚ ስትል እንዴት እንደሚያደርገው ባይኑ ነው እንትን ያደረገው ባይኑ እንዴት እንደሚያደርገው እናቱ አይሚን እንዴት እንዳየች እስኪ ቼክ አድርጋችሁ እንዴ። አይቻለሁ፣ ሁሉንም አይቻለሁ። እዚህ ከጋሽዬ ስህተት አለ ያልኩሽ ማዚ፣ ስህተቱ ዝም በይ አንቺ ነሽ ጥፋተኛ አይደለም፣ አንተም ጥፋት አለብህ። የእሷ ጥፋት እንዲህ ነው፣ ያንተ ትልቁ ጥፋት እንዲህ ነው ብሎ መናገር መቻል አለበት ነበረበት። ምክንያቱም ምንም ጥፋት የለብህም ብዬ ከደመደምኩለት ያ ሰው ስህተቱን አይማርም፣ በስህተቱ ላይ ነው የሚቀጥለው። እንዴ እች ልጅ ተጽዕኖ አባቷን አክብራ እኮ ነው የመጣችው እንጂ ስቶፕ ከሆነ እኮ አይተሽ ከሆነ መጨረሻ ላይ የተናገረችው ንግግር ስማርት ናት። በቃ ፍቅር በግዴታ የለም፣ ህይወት በልምምጥ የለም። እዚህ ላይ ይበቃል፣ ይህን ያህል ራሳችንን ማዋረድ የለብንም ነው ያለችው። ቲጂዬ ገባሻ? ይሄ ሞኖ ሳለ ማለት ነው እሱ ለምንድን ነው አባቷን ያላከበረው? እናትየው ለምንድን ነው አፍ አውጥታ ያልተናገር? ለልጇ ብቻ ስትቆም ነበረ። ምክንያቷቸው ምንድን ነው? ሪስፔክት የሚባል የለም። ኧረ በኢየሱስ እሱ አከብርም አባት አከብርም። ባደግኩበት እኔ አዲስ አበባ ልጅ ነኝ። ባደግኩበት አዲስ አበባ ልጅ ነኝ። ለሴት ልጅ ሲቆም ነው እናቱ የፈለገችው ወሰደች እኮ። ከአሁን በኋላ እኮ ምን ይደረግ? ኧረ እነሱ ያላቸው ንብረት እሷም አላት። ጉራ ስለሌለባት እሱ ይሄ አላቂ ነገር፣ ወዳቂ ነገር፣ ፈራሽ ነገር አናውረው። እኛ አሁን ወይ እሺ ይለምኑ በቃ ምንም ይበሉ፣ ህይወቱን ነገ እንዴት ነው የሚቀጥሉት እኮ እኔ መሱ ሁሌ ግራ የገባ እኮ ነገር ነው እንዴ። ሁሌ አልሸፈነችልኝም እኮ ነው ያለው። ቆይ አይደለም ጥፋቴን አልሸፈነችልኝም ማለት ጥፋቱን የሚሸፈነው እሷ ላይ ሚዲያ ላይ ያወጣው ራሱ ነው። ሚዲያ ላይ ንገረኝ ስትለው አይደል ምንም ነገር የለም ያላት። የዋሻ ምንም ነገር የለም እኮ ሲል ነበር መጀመሪያ ቀን። ትዝ አይላችሁም? ንገረኝ አትደብቀኝ። አሀ ይሄ ብላ አለባበስክ ደስ ይላል እንዲነግራት እንደዚህ ስትለው ምንም የለም። እሱን ቪዲዮ ረስቶታል። አሁን ተነፋፍቷል። ለአምሮትዬ ከዛ በፊት ወንድሙ መጥቶ አዲስ አበባ ላይ ሲያስታርቃቸው በዚሁ ምክንያት ነው አይደለ እንዴ? ጽፋ ራሷን ለማረጋጋት ጽፋ ስትል ምንም ነገር ስራ ከሌለብኝ እኔ ፌንት ልሰራ ራሴን ስቼ ልወድቅ አልችልም። የመጀመሪያው ፓርት ነው ምልሽ። መጀመሪያ ከ2 ወር ላይ የነበረው አስታውሳለሁ። በቃ ያ ነገር መጣች። ምንድን ነው ያለችው? ሻወር ወስዳ እርጉዝ ያስረገዝካትን ብላ ተናግራለች። ይቺ ልጅ አስረግዛ ይቺ ልጅ ያኔ ነው የተናገረቻት፣ ዛሬ አይደለም። ዋጥ አርጋ ግን ልክ አይደለችም፣ ውሸት ነው ምናምን ተብሎ አለባብሰው ቢመለሱ በአረም ይመለሱ ነው እና አለባብሰው ደፋፍነውባት ሄዱ። ቢያርሱ ወንድየውም እንዴት ያለሽ በአረም ይመለሱ ነው እና
ያን ስህተቱን ስላላጸዱት ቶሎ ብሎ ድፍድፍ ያለ ነገር ለስጦታውም አብሮ ለመኖሩ ምናምን ተጣደፈ። እሱ ደግሞ የተጣደፈበት ምክንያት አለ። ብዙም የምናወራው ነገር አይደለም። ከሆነ በኋላ እች ልጅ አመነችው አይደለ? እሺ ብላ እኔ እናንተ መካከል ያለው እግዚአብሔር ነው ብላ ስታምነው መታመን አለበት። እዛ ላይ ኢንትሮ ላይ የሚያለያየን ነገር የሚያራርቀን ብዙ እንትን የሚለን አለ ብሏል። ስለ ውጭም ሲያወራ ነበረ። ብዙ ኢንትሮን ስሙት። የመጀመሪያ ቡታጅራ ከመሄዱ በፊት በጥሩ እየኖረ ብዙ ጊዜ በሴት ነው የሚፈትና ፕራንክ የሚያደርጋት። ፕራንኩም በሴት ነው፣ በመሄድና በሴት ነው። እሄዳለሁ ሴት ያመጣል። እኔ ብዙ ጊዜ እሱ ፕራንክ እንኳን ሲያደርግ ሌላ አይዲያ አያመጣም። ያንን ነገር እች ልጅ ሁሉን ተቀብላ ተሸክማ በዚህ እድሜዋ ከኖረች ትልቅ ልጅ ናት። እዚህ ጋር ሲመጣ መንገር ያለበት አንቺም ጋር ቴክስት እየጻፈች እየረበሸችሽ ነው። አንቺም እንድትረበሽ አልፈልግም። ህይወት ግልጽ ነው መሆን ያለባት። ሚስጥራዊ የሆነ ነገር ግንኙነት ላይ ሚስጥር የሚባል ነገር የለም። ሴትና ወንድ ስትሆኝ አብረሽ እስካለሽ ድረስ ሚስጥር የሚባል ነገር የለም። እንኳን 2 ዓመት ተሻግረሽ ወዲያው ነው እኮ ከ6 ወር በኋላ ወንዶች ያለውን ነገር የሚነግሩሽ። ስለ ኤክሳቸውም ስለ ፋሚሊያቸውም ስለ ሁሉም ነገር ያሳውቁሻል። ግልጽ ሆነሽ ነው። ሴቷም እንደዛው ግልጽ ለግልጽ ነው። ህይወቴ እንዲህ ነው ተባብለሽ ነው የምትሄጁ። ያንን ነገር እዚህ ጋር እሱ ተነጋግረው ጨርሰዋል አይደል? እሺ ሲመጣ አይ ቅመሜ እኔ እንዲህ ላገኛት ነበረ፣ ምን ይመስልሻል? ፍቃደኛ ነሽ አጽድተን እንድንሄድ? እች ልጅ ከተስማማች እሺ አገኛት፣ እኔ አብሬ ካልሄድም ወይ ሄጄ እሰማለሁ፣ ችግር የለውም አብረን እንሄዳለን። ካልሆነም ደግሞ መሄድ ከደበራት ኤክሷ ጋር በቃ አንተ አገኛት ብላ ትልከዋለች። ቪዲዮ ቢደርሳትም እንኳን አትቀበልም። በቃ ነግሯታል። ነግሮኝ ነው የሄደው፣ ታማኝ ነው የኔ ባል ብላ ነው የምታምነው። ቪዲዮም ደርሷት መጥቶ እየጠየቀችው የት ነበርክ እያለችው ምንድን ነው ያለው? የኔ ፕራይቬት ነው፣ ፕራይቬት ሁሉ ማሳወቅ ቱግ ነገር ያለው ነገር አለ። ከዛ በኋላ ወደ ልመና ሄደ። መጣች ይቺ ልጅ አንቺን ለስራ ነው የሚፈልግሽ አለችኝ። እኔ በእሷ ቦታ ብሆን ነው የምልሽ፣ ሀይሚ ላይ አይደለም። እኔ በእሷ ቦታ ብሆን ለስራ ነው የሚፈልግሽ እና አንቺ የቪዲዮ ነሽ፣ እኔ የውስጣዊ ነኝ ስትል እኔ አክሴፕት ማድረገው የምመረምረው ነገር አለ በራሴ በተፈጥሮ ማለት ነው። አስፍቼ ነው የማየው ነገሮችን። እንዴት ልትለኝ ቻለች? ይሄ ልጅ እኔን ዋሽቶኛል ብዬ አስባለሁ። ከዛስ እንደዛ መታ በሁለተኛው ምንድን ነው ያለቻት? ቀይ ጃኬት ለብሶ አንቺም ካልፈለግሽ ትወጫለሽ አለ። በኤክሱ ፊት ችግሩን ይዛ በመጣችሁ ፊት የመጀመሪያው አንቺም ብትሆኝ ብሎ የተናገረው አለ። መራቅ ከፈለግሽ አንቺም ብትሆኝ ብሎክ ነው ማድረግሽ ብሏታል። እሱንም ትታ ስትጠራት መታ ምንድን ነው ያደረገችው? በሚፍታ እርጉዝ ነኝ ነው ያለችው አይደል? እሱ አይደለችም እርጉዝ ነኝ ወይም ከሌላ ወንድ ጋር ተኝታለች ተብሎ የተነገረው እሱ አይደለችም ለእሱ የተነገረው። ተከራክራ ሲያቅታት ነው ራሷን ወደ የወደቀችው። ይሄን ነገር ደግሞ ሊጥላት የቻለው 2 ነገር ያኔውንም አስተውላ ነው። ገባሻ? የዛን ጊዜ የተነገራትና እዛው ላይ ቆማ የነገረቻት ፊት ለፊት ሲምታታ ሲገናኝባት ነው ይች ልጅ የወደቀችው፣ ወደ እምነትም ደረጃ የደረሰችው። ይሄንን ነገር እሷ በዛን ሰዓት ድንጋይ እንደወደቀች ድንጋይ መቷት ቢሆን ሟች ናት እች ልጅ። ጭንቅላቷ ደም ፈሶ ቢሆን ፓራላይዝ የመሆን እንትንም ይገጥማት ነበረ ብዙ ነገሮችን። ይሄን አክሴፕት አላረገም። ቲጂዬ እሱንም እኮ አምና ተቀብላ ከሱ ጎን እሱንም ተቀብላ ከሐኪም ቤት ወጣ እሱንም ተቀብላ እኮ ከጎኑ ቆማለሁ ብላ ስትፈልገው ከእሷ ጋር አገኘችው ነው። እሺ ልሂድልሽ። ከዛ በኋላ ቲጂዬ ስላለፈው ስለተባባሉት ምን ስለተባባሉት አታውሪ፣ ተይው።
ኧረ በፈጠረሽ ወደኋላ ትመልሽን፣ ወደኋላ እንዳትመልሽን ይያል ቲጂ በቃ የዛሬው ያስጠላል ነው አለችው። እንደ ሀላት ለስራ ምናምን በጣም ነው የሚያስጠላው። የዛሬው ራሱ በጣም ነው እንኳን ጨምረሽበት የሚያስጠላው ቲጂ። አሁንም እኮ እሱ እያደረገው ምንድን ነው እያደረገ ያለው ነው። የዛሬው ሁሉም ያውቃል፣ ደገምሽውም ያውቃል።